የሀገሬ ሰው ሲተርት የሌባ አይን ደረቅ መልሶ ልብ ያደርቅ ይላል። እኛ እያየንህ እየሰማንህ በአይናችን እያየን እኮ ነው። ከሁለት ከሶስት ቪዲዮ በላይ ወደ ኋላ ተመልሰ ማየት ትችላለህ። ይቅርታ አልጠየቅሽኝም አልክ እኮ ይቅርታ አልጠየቅሽኝም እያልክ እኮ ነው ያለው። እንዴ ሄሉን እኮ እየሰደብናት ነበር። ክብርሽን አስጠብቄ ምንድነው ለወንድ እንደዚህ መሆን ምንድነው የሚያስለቅስሽ? ጀግና ሁኚ፣ ቆፍጣና ሁኚ ያላልናት ነገር አለ እንዴ? ግርስር ቁጭ ብላ ተንበርክካ እኮ አልቅሳ ለምናለች። በተለይ የመጨረሻው ቀን እኔ እኮ ተመልሰህ ከመጣህ አታገኘኝም ስትልህ እኔ እኮ ያብ ነኝ ብለሃት ነው የሄድከው። ዛሬ ምን ተገኘ? እንዴት ነው ሽምጥጥ የምታረገ? ወንድም ማለት እንዴት ነው እንደዚህ አይንህ እያየ ሽምጥጥ የምታረገ? ቆይ እኔ መጀመሪያ ሰላም ልበላችሁ የኔ ውድ ቤተሰቦች ማለት ነው። የሄሉ ውሳኔ ዛሬ እርክት ነው ያደረገኝ። እናንተ ኦዲየንሶች እንትናን አስወጪው ስትሉ በእናንተ ትዕዛዝ እንዳልሆነ አሳየቻችሁ። ማን ምን ማድረግ እንዳለባት አሳየቻችሁ፣ አስወጣች። ወይ ቆይ ሰላም ልበላችሁ መጀመሪያ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ ቀን እንግዲህ ሁለት ነገሮችን ፖስት የላችሁ ነበረ። በመጀመሪያ ምን ይስተካከል፣ ምን ይቀጥል፣ ማን ይጨመር ምረጡ ብያችኋለሁ። ያው የመረጣችኋላችሁ ሀሳባችሁንም የሰጣችሁኝ ያላችሁ ከልብ ነው የማመሰግነው። ሌላኛው ነገር ደግሞ 15000 ገብተናል ብዬ ፖስትቻለሁ። እግዚአብሔር ይመስገን ስለ ሁሉም ነገር በነገሮች እየረዳኝ እያጠፋሁም እያስቀየምኳችሁም እያስደሰትኳችሁም ከጎን የሆናችሁ በርቺ ለምትሉኝ በሙሉ ከልብ ነው የማመሰግነው። በነገራችን ላይ እኔ የሚጠላኝንም የሚወደኝንም እኩል ነው የምወደው። ምክንያቱም ሰው ሁሉ እንዲወደኝ አልጠብቅም። ያልተመቸው ሰው ሊጠላኝ ይችላል። ግን ስጠሉኝ እኔን ሳይሆን ተግባሬን የምሰራውን ነገር ነው ልጠሉ የሚገባው። ምክንያቱም የሰው ልጅ ሊጠላው አይገባምና ማለት ነው። የኔ ውድ ቤተሰቦች እንግዲህ ጉዞ ወደፊት በቅርቡ 20 ሺህ እንገባለን ብዬ አስባለሁ። ያው የኔ አካውንት ብዙ ኮንተንቶቹ የተደበላለቁ ስለነበሩ ከመጀመሪያው ያስኩትን ስላልቀጠልኩበት ተገድቧል። ስለዚህ ቪዲዮውን ስታዩ ቁጭ ካላችሁ አይቀር ኮፒ ሊንክ እያደረጋችሁ ትንሽ ቪዲዮ ቫይራል ሊወጣና እንዲንቀሳቀስልኝ አድርጉ። ቢያንስ 20 ሺህ እስከምንገባ ድረስ ከዛ ቀስ እያለ ራሱ ይንቀሳቀሳል ማለት ነው የኔ ውድ ቤተሰቦች። እናም እንግዲህ ስለ ዛሬ ቪዲዮ ልቀጥልና ሄሉ ውሳኔሽን አስተካክሊ፣ ያብን ከህይወትሽ አስወጪ፣ ሶስተኛ ወገን አታስገቢ ብላችኋት ነበረ። ለአዲስ ህይወቴ ይበጀኛል የእናንተ ምክር ስትል በተግባር አሳይታችኋለች። ሁለቱንም ማስወጣት እንዳለባት ከኔ ጎን ሊቆሙ የማይችሉ ሰዎች መውጣት አለባቸው ስትል የራሷን ውሳኔ አሳወቀች። ምክንያቱም ከዚህ በፊት በነበሩት ቪዲዮዎች እንዳለ ልዑልን ነበር ስትወቅሱ የነበረው አይደለ? ልዑል ግን እዩላችሁ ክፋትና ተንኮል ቢሆን ኖሮ እውነት ሄሉ ለፍቅር የሚፈልጋት ቢሆን ኖሮ በዚህ ሰዓት ይለይ ነበረ። ምን ነበር የሚያደርገው? ከሱ በመለየቱ ከያብ በመለየቷ ተደስቶ ከጎኗ መቆም እንኳን ባይችልም እንኳን ያስመስል ነበረ። አያችሁት? ዛሬ ግን ምንድን ነው ያለው? ከያብ ጋር መሆን ካልቻልሽ ከማንም ጋር ልትሆኝ አትችይም። ይህን ውሳኔሽን ማስተካከል ካልቻልሽ፣ ክብርሽን ራስሽን ማስጠበቅ ካልቻልሽ የኔ ወንድምነትም እዚህ ጋር ያበቃል ብሎ ትቷት ነው የሄደው። አያችሁ? እውን ሄሉን እሱ ቢፈልጋት ኖሮ ከያብ አልፎ ሶስተኛ ወገን ሲመጣ ዝም ይል ነበረ? አንዳንድ ጊዜ ማለት ነው በድፍን አትፍረዱ። ምንም አይደለም። እስኪ አሁን ልዑል የሌለበት ውሳኔ ነው የወሰነችው ሄሉ። ማን ሰምታ? አሁን ደግሞ ሶስተኛ የመጣውን ሰው ሰምታ ወሰነች ልትሉ ነው እናንተ? ሄሉ በራሷ መወሰን ትችላለች። ሰውን ታዳምጣለች። አዎ፣ ግን ደግሞ ምርጣ ትተገብራለች። መስማት ያለባትን እኔም ሁላችንም ምን ሰማው አለ አይደለ? ጆሮአችን፣ ቀኝ ጆሮአችን ሁሉን ነገር ይቀበላል። ግራ ጆሮአችን ደግሞ መርጦ ወደ ልባችን ያስገባና የማይፈልገውን ነገር ያስወግዳል። ይሄ ነው በቃ። የነገራችሁኝ ሁሉ ላይ ላልተገብር እችላለሁ። ምክንያቱም በእኔ ህሊና የምመራ ሰው ስለሆንኩኝ። ሄሉም እኔ ሴት ልጅ በተለይ በራሷ የምትወስንና ቆፍጣና ስትሆን ሁሌም እንደምላችሁ የምወደው ነገር ነው። እኔ ወንድ ልጅ መቼም እንዲያሽከረክረኝ አልፈቅድለትም። በፍቅር ሊያሽከረክረኝ ይችላል። ግን እንደ ያብ እንዳልፈላ ሽሮ እየተንተከተከ ዛሬ መጥቶ ሌላ እያሽከረከረ ሌላዋን ሴት ይዞ መጥቶ አሳይቶኝ ነገ ደግሞ
ወደ አንቺ ሊሆን ከነገ ወዲያ ወደዛ የሚባል ነገር አልፈልግም፣ በህይወቴ አልፈቅድም። ስለዚህ ሄሉ ሁሌ እንድታለቅስ አትፍቀዱ፣ ኦዲየንሶች ማለት ነው። ምክንያቱም ትናንትና ስታለቅስ ለወንድ ምንድን ነው እንደዚህ መሆን 90% የምትሆኑት ምን ስትሏት ነበረ? ለወንድ እንደዚህ ለምን ትሆኛለሽ? ለምን ታለቅሻለሽ? ለምን እንደዚህ ትሆኛለሽ ነበር ስትሏት የነበረው። አሁን ላይ ግን ውሳኔዋ ይሄ ያመጣችሁ ልጅ ነግሬያችኋለሁ። አሁንም ቢሆን እነሱን ለማናደድ ያላቸውን ስሜት ለማወቅ ነው እያመጣችሁ። ሌላው ነገር ደግሞ አንዳንድ ሰዎች የምትሉት ለማናደድ ብለሽ ያብን እንዳታጭ፣ በዚህ ከሄደ ጥርግ ይበል፣ የማይበጃት ነው ኋላስ ምንም የምትጨምሩት ነገር የለም። ይህን ፈተና ማለፍ ካልቻለ 10 ጊዜ ነግራችኋለሁ። አሁንም ቢሆን ያብ ለህይወቷ ለትዳሯ አይሆናትም። ማለፍ ከቻለ ግን መስመርና መንገድ ረግጦ ምን ነው እሱ ወንድ ከሆነ አሁንም ቢሆን እውነት ለዝናው ካልተጨነቀ ለምን ድጋሚ እናትና አባቷ ጋር ሄድ? ድጋሚ እናትና አባቷ ጋር ሄዶ ነገሮችን በስነ ስርዓት ለመፍታት መሞከር አለበት። አሁን እሱ ግዝቶ የወጣው በእርግጠኝነት ጠብቁ፣ ነገ ሄድ ልጅ ሊደበድበው ነው፣ ሊያስደበድበው ነው። ይሄ ደግሞ ፍቅርን አያድንልህም። ያብ አንተ ጀግና አንተ የሚሉህን ዛሬ አይጠቅሙህም። ይሄንን ማወቅ አለብህ። ፍቅርህን ማዳን ከፈለግ የራስህን ልብህን ጆሮህን ማዳመጥ አለብህ። የምተገብራቸውን ነገሮች በቆም ብለህ በማሰብ መሆን አለበት። ያለበለዚያ የምታረጋቸው ነገሮች በሙሉ ኪሳራ ነው። ትርፍ መሆናቸው ይቀርና ኪሳራ ነው። ገባ? አንተ በሰፈርከው ቁና ነው የተሰፈርከው። እውነቱን ስነግርህ በሰፈሩት ቁና መሰፈር አይቀርም ይላል ያገሬ ሰውና፣ በሰፈርከው ቁና ነው። ትናንትና ሄሉ ምንም አልተፈጠረም፣ እባክህን አዳምጠኝ፣ ይሄኛው ነገር እንዲህ ነው ስትልክ መስማት ጭራሽም አልፈለግም። ጭራሽ ዛሬ ደግሞ አልፈ ድርቅ ብለህ ይቅርታ አልጠየቅሽኝም አልካት። ከዛ በላይ ምን እንድትሆን ነበር የፈለግከው? ማለት የሰው ልጅ ለሰው ልጅ እንዲንበረከክ አልተፈቀደም፣ ግን እኮ እሷ ተንበርክካለች። እናም አንተ ቆም ብለህ ማሰብና ህይወትህን የምታስተካክልበት የተበላሹትን ነገሮች ማዳን የማችልበትን ነገር መፍጠር ካልቻልክ አዎ ታጣታለህ። ሲቀጥል ደግሞ እመኝኝ ታጭዋለሽ እንደዚህ ሆኖ ምናምን የምትሉ ሰዎች ማለት ነው እንዴ! ምንድን ነው? ሰው ቢሄድ እኮ ሰው ይመጣል አይደል እንዴ ጋይስ? ያን ያክል ሰው ያጣች ለማስመሰል አትሞክሩ። የምትናገሩትን ነገር አስተካክሉ። ታረቂ፣ ህይወትሽን አስተካክሊ። ኦኬ፣ ይሄ ትክክለኛ ሀሳብ ነው፣ ትክክለኛ ኮሜንት ነው፣ ትክክለኛ ነገር ነው። ነገር ግን የሆነ በቃ ከሌላ ሰው ሌላ እሱ ከሄደ ሌላ ሰው እንደማታገኝ አይነት ነገር አድርጋችሁ የምታስቡ ሰዎች እናንተ ጤነኛ አይደላችሁም፣ እውነት ለመናገር ማለት ነው። በነገራችን ላይ ማለት ነው ሄሉ እያያችኋት ነው። የምታመጣቸው ወንዶች በሙሉ ጠንበለሎች ናቸው፣ ምንም የማይወጣላቸው። እውነቱን ስነግራችሁ አሁን ይሄ ልጅ ትናንትናም እልህ ይዟችሁ ነው አውቃለሁ። ቆንጆ ነው ለማለት አልፈለጋችሁም፣ ግን እኔ እነግራችኋለሁ ቆንጆ ነው፣ ምንም አይወጣለትም። በቃ ምንም አይወጣለትም። 30 ስም ስጡት፣ ቀብረር ያለ በቃ ጀነን ያለ ምንድን ነው? ምን ልትሆኑ ነው? ሄሉ እኮ ከሳምንት በላይ ተቃጥላለች። ከ4 ከ5 ከ6 ቪዲዮ በላይ እኮ ተንገብግባለች። የዛን ሰዓት እኮ ስትሏት የነበረው ምን ነበረ? ቆፍጠን በይ፣ የምን ማልቀስ ነው፣ እራስሽን አስከብሪ ምናምን ነበር ስትሏት የነበረው። አሁን ደግሞ እሱ ስሜቱ እንዲገባው ይሄን ነገር ስታመጣ ምን አላችሁ? ከያብ ውጭ ወደ ውጭ እንዴ! ምንም እኮ በቃ ማለት መስማት የምትፈልጉት ነገር የለም። በቃ በድፍን ነው ሀሳብ የምትሰጡት። በቃ አንዳንድ ጊዜ ማለት ነው የምታረጓቸው ነገሮች የሆነ ቆም ብላችሁ ይሄኛውን ነገር ባደርገው እንደዚህ ነው ብላችሁ ማሰብ። አሁን ለውልስ ታጥረገርጉት የከረማችሁ ሰዎች ምን አይነት ቃል እንደምታወጡ ዛሬ ማየት ፈልጋለሁ። ሌላው ደግሞ ዝም ብላችሁ እዚህ አንድ ኮሜንት አይቼን ይሳቅኩት የመጣሽ ተኝ እኛ ቤት ሰፊ ነው አለ። ዛሬው ደግሞ ጫን ያለው ነው። አይወሉ ያንቺ ኮሜንት እኮ በቃ ስፔሻል፣ በቃ ይሄ ነው መሆን ያለበት። ዝም ብሎ ኮሜንት እየተንጨረጨራችሁ ሀሳብና አይዲያ የሌለው ነገር አትጻፉ። ከጻፋችሁ ደህና ነገር ጻፉ በእውነቱ። እና በነገራችን ላይ ኮሜንት እያየሁ ነው ቪዲዮ የምሰራላችሁ። ያኔ ኮሜንት አነባለሁ በህሊናዬ፣ የራሴን ሀሳብ እናገራለሁ። በአንድ ድንጋይ ሁለት ወፍ ነው። ግን በኮሜንት ነገ መለስላችኋለሁ። ቀን አታዩም በነገራችን ላይ አውቃለሁ፣ ስራም ስለሚሆን ብዙዎች ስለማትሉት ማታ ነው የምታዩት።
ግን ችግር የለውም። የቀኑንም የተመቸው ያያል የማታውንም ያውኛ ቪዲዮስ ብዙ ስለማይታይልን በቀን 2 ይለቃሉ አክቲቭ እንዲሆን ትንሽ አካውንቴ በሚል ነው እና ስለዚህ ያ የራስህ ጥፋት ነው። በሰፈርከው ቁና ነው እየተሰፈርክ ያለው በዚህ ሰዓት ድፍን ሽምጥጥ አድርጋችሁ ሄሉ እያለቀሰች እንድትኖር የምትፈልጉ ካላችሁ ደግሞ እዚህ ጋር ስቶፕ ብላችኋለች። እኔ ማልቀስ አልችልም የውሳኔ ሰው መሆኔን ይውልኝ እያለቻችሁ ነው ከተረዳችሁ ማለት ነው በዚህ ቪዲዮ እንጂ ሄሉ እናንተ በተረዳችሁት መልክ ይሄ ልጅ ሌላ ህይወት ከዚህ ጋር ጀምራ ምናምን አይደለም። በዚህ ነግራችኋለሁ ቁርጡንና እውነተኛውን ነገር ባልሆነ ነገር ስትሰደብ ማየት ስለማልፈልግ ማለት ነው። ግን ደግሞ በተለይ አንዳንዶች በጣም እያወቃችሁ ይሄን ነገር ለምን እያረገች እንደሆነ እያወቃችሁ እንኳን ከፍ ዝቅ የምታረጓት ሰዎች ይሄ ከናንተ አይጠበቅም። ሐሳብ እኮ ይሰጣል የሰው ልጅ ያልተመቻችሁ ነገር እኮ ትሰጣላችሁ ችግር የለውም። ኮሜንትም ጻፉ ቪዲዮም ዩቲዩበሮችም ሆነ ስሩ። ግን ደግሞ ያልተመቻችሁ ነገር ሲኖር በተቃራኒ በስድብ በአጸያፊ ቃላት ምናምን አይደለም ሰውን መመለስ የሚቻለው ማለት ነው። ያ የሰው ልጅ አይገልም ንግግር የሰው ልጅ አይገለውም። ቃላት በነገራችን ላይ የሰው ልጅ ይሰብራል ይጠግናል። ግን እንደሰው ነው እንደሰው አሁን ልዑል በጣም ነው የተሰበረው እውነቱን ስነግራችሁ ማለት ነው። በቀደም ላይቭ ላይ እያወራን ነበር በዚህ ጉዳይ ማለት ነው። ምክንያቱም ኮሜንት ያያል እሱ አይችልም በቃ ገባችሁ። ደብሮት ነው ያመመው ሁላ ማለት ትችላላችሁ። የምትናገሩት ንግግር በጣም አጥንት ይሰብራል። እሱ አዲስ ነው ለሚዲያ እንደዚህ አይነት ነገሮች አይጠቀምም ነበር ምናምን አዲስ ለሚመጣ ሰው ይሰብራል። ሄሉ እኔ ምናምን ደግሞ ለምደነዋል። እንደውም ስትናገሩን አይዲያ ነው የምናደርገው ችግር የለብንም። እና ሁሉ ጊዜ አንዳንድ ጊዜ ሰዎችን ስትተቹ ከስድብ ነፃ አድርጋችሁ ብትተቹ መልካም ነው። ምክንያቱም የውስጥ ማንነቱን ስለማታውቁ የ30 ደቂቃ ቪዲዮ የ10 ደቂቃ ቪዲዮ አይታችሁ የሰው ማንነት መለካት ስለማይቻል ማለት ነው። ለማንኛውም ቪዲዮ እንዳይረዝምባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በአዲስ ነገር እስክመለስ እወዳችኋለሁ። መልካም ጊዜ ቻው።